እዚህ መቆም ይገባናል። ስለ እግዚአብሔር መጥራት ይገባናል። እኔስ ወንጌል መስበክ ይገባኛል። ውድ አድማጭ ተመልካቾቼ እኔ ዲያቆን አቤሜሌክ ብዙ ጊዜ ሃይማኖታዊ የሆኑና ሀገራዊ የሆኑ መርሃ ግብሮችን ይዤላችሁ ወደ እናንተ ቀርባለሁኝ። ዛሬ ጥቁር ለብሼ የመጣሁት ነጭ ልበሱልኝ ይላል። ነጭ ልበሱ ስላለ መምህር ከሆኑ አይቀር እንደ ዘላለም ነው። በጣም ወደ 25-30 ዓመት ሲያስተምር በትምህርቱም በህይወቱም ነውር ያልተገኘበት ወንድማችን ነውና ብዙ ሰው ከዚህ ቤተክርስቲያን ውስጥ እየኖረ ወጥቷልና በተለይ የትምህርት ወንጌል በጣም ያሳዝናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሲሾ ያደረው ደብተራ ተምሯል ማለት አንድ ወንጌል ሰብኳል። ሃይማኖት አባቶችስ ፍቅር አለ ወይ? ዛሬ በጎጥ በቋንቋ ምክንያት ቤተክርስቲያንን ለመገነጣጠል የተነሱ ሰዎች አሉ አይደል? እኔ በግል በራሴ የሆንኩት አንዳች ነገር እንኳን የለም። እንደ ሀገር እንደ ሃይማኖት ብዙዎቻችን ልብ ውስጥ አይምሮአችን ላይ ሐዘን ሰፍኗል። እጅግ በጣም ከባባድ የሆኑ ነገሮችን እየሰማን እያየን እየሆንን ያለ ነው። ውድ አድማጭ ተመልካቾቼ እኔ ዲያቆን አቤሜሌክ ብዙ ጊዜ ሃይማኖታዊ የሆኑና ሀገራዊ የሆኑ መርሃ ግብሮችን ይዤላችሁ ወደ እናንተ ቀርባለሁኝ። ዛሬ ጥቁር ለብሼ የመጣሁት እኔ በግሌ በራሴ ብቻ ወይ በቤተሰቤ ላይ የሆነ ነገር የለም፣ ግን እንደ ሀገር ሞተናል፣ እንደ ሃይማኖትም ደግሞ ደቀናል። ብዙ ሰዎችን በእውነት ቅድስት ቤተክርስቲያን እንደ አይኗ ብሌን የምታያቸውን ሰዎች እያጣች ነው። በአርሲ እየሆነ ያለው ነገር እጅግ በጣም ከባድ ነው። የሆነ ቻሌንጅ ተጀምሮ ከእግዚአብሔር ጋር እርሱን ከፊት በማስቀደም አዲስ ነገር መስራት መለወጥ ብንችል ብዬ ስላሰብኩ ነው ይሄንን ቪዲዮ ወደ እናንተ ዛሬ ይዤላችሁ የመጣሁት። እየሆኑ ያሉትን ባጭሩ ላሳያችሁ። በሰላም አሰናብተኝ ሙሰደኝ ያለ ሞት ይናፍቃል። በተለይ በዚህ ዘመን ወገኖች ያለነው መጨረሻ ዘመኗ ዜማ ላይ ነው። ትንቢት የሚፈጸምበት ዘመን ነው። ምሳሌ የሚደርስበት ዘመን ነው። አይኖቻችን ክፉ ነው ያዩት፣ ጆሮቻችን አስጨናቂ ነገር ነው የሚሰሙት። አንዳንድ ጊዜ ጭንቅ ጥበብ ሲለን አጣቂኙ ስንገባ ዙሪያው ገደል ሲሆንብን ማጣሪያ ሲያጥርብን በሞት ጥላ ስንከበብ ሰማይ በላችን ላይ የተደፋብን ሲመስለን ቀኑ ሲጨልምብን ምን እላለን? ምነው ሞቼ ባረፍኩ፣ ምነው ሞቼ በተገላገልኩ። አሁን ምን ሚናፍቅ ነገር እስቲ በዓለማችን ውስጥ ምንድነው ሚናፍቀው ነገር? ምንድነው የሚያስደስተው ነገር? ዕለት ዕለት የምንሰማው የሞት ዜና ነው። የምንቆጥረው አስከሬን ነው። በርስ በርስ ጦርነት እየተጨነቅን ነው። በረሃብ በኑሮ ውድነት እየተሰቃየን ነው። በገዛ ሀገራችን ስደተኞች ሆነን ወጥተን ለመግባት ስጋት ነው፣ ፍርሃት ነው፣ ድንጋጤ ነው። ጊዜው አጭር ነው። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። እድሜያችን ከሸማኔ መወርወሪያ ይልቅ እየቸኮለ ነው። ከሚሮጥ ሰው ይልቅ እየፈጠነ ነው። አሁን ታይቶ ኋላ የሚጠፋ እንፋሎት ነው። የጠዋት ላይ ጤዛ ነው ሕይወታችን። ተሰባሪ ሸክላዎች ነን። የመስከረም የጥቅምት አደይ አበባዎች ነን። ዳር ላይ የለም፣ ታኅሳስ ላይ የለም። አሁን የለም አበባው፣ ጠውልጓል፣ ደርቋል፣ ረግፏል። የኛም ሕይወት እንደዚህ ነው። ሞት እደጃፋችን ላይ ነው ያለው። የምንሰማው አስደንጋጭ ነገር ነው በየቀኑ። ስለዚህ ሁል ጊዜ ተዘጋጅተን ልንኖር ያስፈልገናል። ራሳችንን ከሕይወት ምግብ ከቅዱስ ሥጋው ከሕይወት መጠጥ ከክቡር ደሙ ከልክለን ልንመላለስ አይገባንም። በተሰጠን ጊዜ ሃይማኖታችን አጽንተን ምግባራችንን አቅንተን ለንስሐ የሚገባ ፍሬ አፍርተን እንደ ቸርነት ነው እንጂ እንደ በደላችን አይሁን ብለን በተሰበረ ልብ በተዋረደ መንፈስ በትሕትና ሆነን ወደ ሕይወት ምግብ ወደ ቅዱስ ሥጋው ወደ ሕይወት መጠጥ ወደ ክቡር ደሙ እንቅረብ።
ያን ጊዜ አምላካችን የዘላለምን ሕይወት ያድለናል። ወደዚህ መቆም ይገባናል። ስለ እግዚአብሔር መጥራት ይገባናል። እኔስ ወንጌል መስበክ ይገባኛል። እናንተ ስሙን መጥራት ይገባችኋል። ምን ዘምረው መዘመር ይገባናል። በሕይወት ዘመናችን ምን ስንሰራ ኖርን? ትላንት የት ነበር የዋልነው? የት ነበር ያመሸነውና ያደርነው? ዛሬስ እዚህ እስክንመጣ ድረስ ምን ስንሰራ፣ ምን ስንናገር፣ ምን ስናስብ ዋልን? እንፈትን እስቲ ራሳችንን መርምረው እስቲ እንመልከተው። በዚህ ቃል መስታወትነት እንመልከተው እስቲ። ግን አምላካችን በደላችን አልቆጠረም፣ ኃጢአታችን አላሰበም። አሁንም ምሮ አቆመን። በደለኞች ሳልን፣ ኃጢአተኞች ሳልን፣ የረከስን ሳልን ልክ እንዳልበደልን እንደ ጻድቃን፣ እንደ ቅዱሳን፣ እንደ ንጹሃን አድርጎ አቆመን። ገባን እኮ በምህረት ውስጥ ይበሉ። እኔ ግን በሉ በምህረት ብዛት ወደ ቤትህ እገባለሁ፣ አንተንም በመፍራት በቅድስና መቅደስ እሰግዳለሁ። መዝሙር 5 ቁጥር 7 ላይ እኛንም አሁን ወደ ቤተ መቅደሱ ያገባን የእግዚአብሔር የምህረቱ ብዛት ነው። ቸርነቱ፣ ርኅራኄው፣ ይቅርታው ነው። እኔ ግን በምህረት ብዛት ወደ ቤትህ እገባለሁ። ባለጸጎቹ በገንዘባችን ብዛት እዚህ አልገባንም። ባለስልጣኖቹ በስልጣናችን እዚህ አልገባንም። ባለ ዕውቀቶቹ ባለ 2 ባለ 3 ዲግሪዎች በጥበባችን በእውቀታችን እዚህ አልገባንም። ባለ ዝናዎቹ፣ ስመጥሮቹ፣ ታዋቂዎቹ፣ ዝነኞቹ በዝናችን እዚህ አልገባንም። እዚህ ያስገባን የእግዚአብሔር ምሕረት ነው፣ የእግዚአብሔር ይቅርታ፣ የእግዚአብሔር ቸርነት ነው። እኔ ግን በምሕረት ብዛት ወደ ቤት እገባለሁ፣ አንተንም በመፍራት በቅድስና መቅደስ ይሰግዳለሁ አለ። የእግዚአብሔር ምሕረት ይሄንን አደረገ። ርኅራኄው ይሄንን አደረገ። እዚህ ቆመን የምንሰብከው ከኔ ጀምሮ የምንዘምረው ገብተን ተንሱ ጸልዩ እያል የምንቀድሰው የምናስቀድሰው በቤተ ክርስቲያን በልዩ ልዩ የአገልግሎት ዘርፍ የምናገለግለው እዚህ ያገባን የእግዚአብሔር ምሕረት ነው፣ የእግዚአብሔር ይቅርታ ነው፣ የእግዚአብሔር ቸርነት ነው። ስለዚህ እንድንበለው በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው በለው። ሰው ቢሆን እንኳን የሰራነው ሊሸፍን ያልሰራነውን ኃጢአት ፈጥሮ ስማችን ያጠፋል። የኛ አምላክ ግን በደላችንን ከደነ፣ ማረን፣ ይቅር አለን። ርኅራኄውን ነስቶ በዓይነ ሕሊናችን እንመልከት። ማን ያልበደለ? አሁን እዚህ መቆም ይገባናል። ስለ እግዚአብሔር መጥራት ይገባናል። እኔስ ወንጌል መስበክ ይገባኛል። እናንተ ስሙን መጥራት ይገባችኋል። ምን ዘምረው መዘመር ይገባናል። አይናችንን ከሰው ላይ እናንሳ፣ የራሳችን ሕይወት እንመልከተው። ግን እግዚአብሔር መሐሪ ነው። እግዚአብሔር ግን ይቅር ባይ ነው። እግዚአብሔር ግን ሩሩ ነው። እንደ ሰው አይደለም፣ እንደ ሰው አይደለም። ሰው ኃጢአታችን ይቆጥራል፣ በደላችን ይቆጥራል። ምናልባት ምሕረት እንኳን ካደረገ ሰው ይቅርታ እንኳን ካደረገ አይረሳልንም። የኛ አምላክ ግን ይቅር ሲል ከመርሳት ጋር ነው። ሲምር ሲራራ ከመርሳት ጋር ነው። እንደገና አያስበውም። በደላቸውን እምራቸዋለሁ ይላል፣ ኃጢአታቸውንም እንደገና አላስብም ይላል። ክብር ምስጋና ለአምላካችን ለእግዚአብሔር። እንዲህ አይነት አምላክ ነው። ኃጢአታችንን በደላችንን ግንባራችን ላይ ጽፎ አላስነበበብንም። ከባቴ አበሳ መድኃኔ ዓለም ኢየሱስ ክርስቶስ ልብስ በአካል ያለውን ነውር ጠባሳ ቁስል እንደሚሸፍን ነውር ኃጢአታችንን ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰዎች ይሞታል፣ እንቅፋት ሞቶ እንሞታለን፣ ምራቃችን ትን ብሎን እንሞታለን። ከመጣ አይቀርም። ግን ሃይማኖትን አጽንቶ ምግባርን አቅንቶ ለንስሐ የሚገባ ፍሬ አፍርቶ የአምላክን ቅዱስ ሥጋና ክብር ደም ተቀብሎ ተዘጋጅቶ መሞት ደግሞ መታደል ነው። ይህን ያልቁምም የተናገርኩት እንደው እግዚአብሔር አበርትቶኛ ጠንክሮ ነው እንጂ
የሰማነው ነገር በጣም እጅግ በጣም አስደንግጦኛል። እውነቱን ለመናገር ነው። አሁን ነው እዚህ ቤተ መቅደስ ውስጥ ነው የሰማሁት። መጋቢ ሐዲስም አዝነው አልቅሰው ያሉበት፣ እኛም እያዘን እያለቀስን ያንንበት አንድ የሆነ ነገር ሰማን። ይኸውም መምህር ዘላለም ወንድሙ የቅዱስ ሚካኤል ዕለት እዚህ እየመጡ የሚያስተምሩ ወንድማችን አርፈዋል የሚል ሰማንና አዘን። በጣም የሚያጽናናኝ ነፍሴንም የሚያበረታታት ከኔ ርቋልና አለቅሳለሁ። ልሳነ ተዋሕዶ የቤተ ክርስቲያናችን አንደበት የሆነ የከተማው መናኝ ባህታዊ የወንጌሉ አርበኛ የሚነበብ መጽሐፍ ሲናገር የማይፈራ ለእውነት የቆመ በበረሃ በከተማ ቀንና ሌሊት ሳይደክም ያገለገለ ጀግና በቃ ደከመኝ አምላኬ ደግሞ ናፈቀኝ ብሎ መምህር ወደ እግዚአብሔር ሄዷል። ይህንን የሱን መርዶ ቆሜ በመናገር ያዝናለሁ። አባቴ መንገድ መሪ ነው ለኔም በዚህ ደብር ላለን በመላው ዓለም ላሉ ኦርቶዶክሳውያን አጽናኝ አለኝታ የድሆች አባት ብዙ ድሆችን ተሰውሮ የሚመግብ ወላጅ አልባ ሕፃናት የሚያሳድግ እሱ የራበው ሌላ የሚያጎርስ መምህራችን መምህር ዘላለም ወንድሙ ወልደ ሰማዕት ወደ አምላክ ወደ ክርስቶስ ሄዷል። የተጨነቁትን ያረጋጋልን፣ የታሰሩትን ያስፈታልን፣ የታመሙትን ይፈውስልን፣ ለተራቡት ይመግብልን። ዛሬ አሁን የሰማሁት ነው። መምህር ዘላለም ወንድሙ ወልደ ሰማዕት አርፈዋልና ያው እንደምታውቁ በጣም ወደ 25-30 ዓመት ሲያስተምር በትምህርቱም በሕይወቱም ነውር ያልተገኘበት ወንድማችን ነውና ብዙ ሰው ከዚህ ቤተክርስቲያን ውስጥ እየኖረ ወጥቷልና ሳይጠፋ ሳይለወጥ ያስተማረ መምህራችን ነው። አንደበቱን ሳይለወጥ ሃይማኖቱ ሳይለወጥ በሕይወቱ ነውር ሳይገኝበት አበል ሳይቀበል በራሱ ጥቂት እየቆረጠ በገንዘቡ የሚያስተምር መምህር ነበር። እሱ አርፏል። ነፍሱን በአጸደ ገነት ያኑርልን፣ መምህራንን ደግሞ ይተካልን። ነጭ ልበሱልኝ ስላለ ነጭ ልበሱ ስላለ መምህር ከሆኑ አይቀር እንደ ዘላለም በእውነት ብዙ ጊዜ እኔ አባቴ ሞቶም አላለቅስም፣ ሰዎች ሞተውም እምባ የለኝም። ግን ያንዳንዱ ሞት ያስቀናል። ሰባኪ ስናይ ከነጋሽ ታዬ ከነጋሽ ግርማ ቀጥሎ ያየናቸው ሰባኪያን በምስካየ ኅዙናን አባ መዓዛ፣ በልደታ ብፁዕ አቡነ ገብርኤል፣ በቅድስተ ማርያም አባማ ኢየሱስ፣ በቀጨኔ መድኃኔዓለም እነ ባታይ ገብረ መስቀልም ከመጡ በኋላ በራሳቸው እውቀት በራሳቸው እንትን ደክመዋል። ከዛ የወጣቶች የልጆች አገልግሎት ሲመጣ ግን መምህር ዘላለም ወንድሙ ሳይደክም ሳይፈራ ሳይሰለች ሳይንቅ ወንድሞችን በማቀራረብ በመቅረብ አዳሩ ሙሉውን ቤተ ክርስቲያን አውደ ምሕረት ላይ አድርጎ በእውነት አስተምሯል፣ አገልግሏል። ያለፉትን 30 ዓመታት
ከአውደ ምሕረት ላይ ማናጠው ኡራኤል ሲሆን ኡራኤል፣ ገብርኤል ሲሆን ገብርኤል፣ ግሸን ሲሆን ግሸን፣ ኢየሩሳሌም ሲሆን ኢየሩሳሌም፣ ዮሐንስ ግቢ ዮሐንስ ማርያም እስከ ሌሊቱ 5 ሰዓት 4 ሰዓት ድረስ ጠርቶ ያናግረኝ ነበር። ዘበኞቹ ፈቅደውልን ከዛ ወደ ቤት ያደርሰኝ ነበር እና ራእዩ እኔ ላይ ያይ የነበረውን ነገር የሚነግረኝ የሚገርም እይታ ነበር የነበረው። በጣም የሚገርም የጸሎት ሰው፣ መንፈሳዊ ሰው፣ ወንድሞችን የሚወድ ዘማሪያንን ሰባኪያንን አንድ ለማድረግ በብርቱ የጣራ አሁንም ደግሞ በስሩ ብዙ የሚረዳቸው ልጆች ያሉ ቤት የዋሉትን ቤት የቀሩትን እነ ብፁዕ አቡነ ዮናስን አይነት ይሄድ የሚፈልጉትን ነገር የሚሰጣቸው ቤት የዋሉትን ቤተ ክህነቱ የረሳቸውን ሰዎች ራሱ የሚያስታውስ ምርጥ ወንድም ነው። አገልግሎቱ የሚያስቀና እና ዘመዴ ብዙ ከመጮሄ የተነሳ ደረቴን ያመኛል ይል ነበር። አሁን ደረቴን እያመመኝ ነው። ደግሞ ካልጮህ አይሆንም። ዘላለም መጮህ ያወጣል ድምፅና ይህንን ፖል መረዋ መምህር ጳውሎስ መልካ ስላሴም ነግሮኛል። ስብከት ቀላል አይደለም እና በጣም ብዙ ኢነርጂ ይፈልጋል። ብጡ ድምፅ ያስወጣልና ቀን በቀን አመት ከአመት ወር ከወር እየጮኸ የእግዚአብሔርን መንግስት አገልግሏል። ብዙዎቹን ለንስሐ ለስጋው ደግሞ አብቅቷል። ታማኝ የሆነ ደግሞ ሩጫዬን ፈጽሜያለሁ፣ ጨርሻለሁ፣ አገልግሎቴን ፈጽሜያለሁ፣ ከዚህ በኋላ የጽድቅ አክሊል ነው የሚጠብቀኝ ብሎ እንኳን ቢናገር የሚያምርበት የታመነ ከላይ በጳጳሳቱ የሚወደድ በካህናቱ የሚወደድ በደብር አለቆች የሚወደድ በሰንበት ተማሪዎች የሚወደድ በሰባኪያን የሚወደድ በማህበረ ቅዱሳን የሚወደድ በኮሌጅ ልጆች በቴዎሎጂ ልጆች የሚወደድ በኢትዮጵያ ቤተክርስቲያን ትልቁ ችግር የሆነ አካል ይጠላሃል፣ የሆነ አካል ለራሱ ነገር ይፈልጋል። ነገር ግን በመምህር ዘላለም ጉዳይ ሁሉም የተስማሙበት ሁሉም የተስማሙለት ሰው ነው። ወንጌልን ስራው አድርጎ የያዘ ትዳር በዚህ ምክንያት ያልያዘ እና ራሱን ጃንደረባ አድርጎ ለክርስቶስ መንግስት የኖረ በጣም የደነገጥኩት እና ደግሞ እኔ ተስፋዬ ይዶ ዘማሪው ሲሞት፣ ዲያቆን ተስፉ ግርማ መምህር ሲሞት የደነገጥኩትን ያህል የመምህር ዘላለምን ስሰማ የበለጠ ነው የደነገጥኩት የተሸበርኩት ማለት ነው። እና የዘመንን ሰው የአንድ አካባቢ የአንድ ጊዜን ሰው እንደማጣት የሚያስደነግጥ ነገር የለም። ከቴዎሎጂ እነ ዶክተር መምህር አብነት ድንገት ተጠርተው ሄደዋል። አሁን እነ ወንድማችን ለዚህ ጊዜ ነው እንግዲህ እኛ ምድሪቷ አልበቃን ያለችው በተንኮል በመገፋፋት ቤተክርስቲያንን በማቆርቆዝ በማድከም ለጠላት አሳልፎ በመስጠት ፍዳችንን የምንበላው ለዚህ ጊዜ ነው። መምህር ዘላለም ስትሮክ ከዚህ በፊት አሞት ነበር፣ ድኗል። አሁንም አሜሪካን ሀገር ለአገልግሎት ተጠርቶ ነው ሄደው። እዛ ከደረሰ በኋላ ትንሽ አመመኝ አለ። ወደ ክሊኒኩ ወደ ሆስፒታሉ በእግሩ ነው ሄደው። እዛ ከደረሰ በኋላ ደሙ ነው ፕሬሸሩ ከፍ አለ አሉ። ከዛ ወደ እንትኑ ሳይገባ ነው እጃቸው ላይ ያረፈው። እንግዲህ ማዘን ለኛ ነው፣ ማዘን ለራስ ነው። በመላው ኢትዮጵያ ዛሬ ከቅዳሴ በኋላ ተነግሯል። ይህም መታደል ነው፣ መታደል ነው። ዲያቆን መኮንን ባረፈ ጊዜ መኮየኛ ጓደኛ ባረፈ ጊዜ አሜሪካ ያለው ሕዝብ እንዴት ነው የሸኘው? እሱ ብቻ አይደለም፣ ታቦት ወጥቶ ነው የተቀበረው። ታቦት ወጥቶ ነው የተቀበረው። ወንድማችን መምህር መኮንን ፍጹም አገልጋይ ስለነበረ፣ ፍጹም ወንድሞች ወዳጅ ስለነበረ እኔ ሲያትል ሲሄድ እሱ ያለበት ሀገር ሩቅ ነው። ነገር ግን መኪና ነድቶ መጥቶ ሁሉን ትቶ ከኔ ጋር ነው ሲያትል በቆየውበት ጊዜ አንድ ላይ ነው የቆየ ነው እና ያ ወንድም ታሞ ተሰቃይቶ አርፏል።
ቤተክርስቲያንም ደግሞ በሚገባ ክብር ተቀብሏለች። ዛሬም መምህር ዘላለም ወንድሙን ቤተክርስቲያን ከዚህ በላይ አድርጋ ሙሽራ አድርጋ ለሌሎቹም ሰባኪያን ለሌሎቹም አገልጋይ ተስፋ አለን እንዲሉ ቤተክርስቲያን እንዲህ ነው የምትቀበለን እንዲሉ ከፍ ባለ ክብር ይችን ምድር ሲሰናበት ቢሸኙት በጣም ደስ ይለኛል። ይደረጋልም ብዬ አምናለሁ፣ ተስፋ አደርጋለሁ። የእንትኑ ወጥቷል። የሽኝቱ እንትን ወጥቷል። እሱን አነብላችኋለሁ። ቀረብ አድርግልኝ። በርዕሰ አድባራት ደብረ ሰላም ቅድስት ማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያገለገለህን ሰው ሞት ቸል አትበል፣ ምርር ብለህ አልቅስለት፣ አጽንተህም እዘንለት፣ እንደ አገሩ ልማድ አልቅስለት፣ ስለ አገሩ ልማድ 1 ቀን 2 ቀን አልቅስለት። የብስጭት ሐዘን ኃይል የሚያደክም ስለሆነ በብስጭት ሐዘን እንዳይገባ ከዚህ በኋላ ለቅሶህን ተው ይላል መጽሐፈ ሲራክ ምዕራፍ 38 ቁጥር 16-18። የመምህር ዘላለም ወንድሙ ወልደ ሰማዕት ክቡር አስከሬን ሽኝት በተመለከተ የተዘጋጀ መርሃ ግብር ነው። እሁድ የካቲት 29 2018 ማርች 8 ማለት ነው በዋሽንግተን ዲሲ እና አካባቢው ሀገረ ስብከት ባሉ አብያተ ክርስቲያናት ጸሎተ ፍትሐት ይደርሳል። እሁድ ከቅዳሴ በኋላ ርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን ቅጽር ግቢ በላይኛው መኪና ማቆሚያ የአካባቢው አድባራትና ገዳማት አገልጋዮች እና ህዝበ ክርስቲያኑ ተሰብስበው ሐዘናቸውን ይወጣሉ። ሰኞ የካቲት 30 ቀን 2018 ነገ ማለት ነው ማርች 9 ከ12 ፒኤም ከቀኑ 4 ፒኤም ሰዓት ጀምሮ በላይኛው ትሬለር ለቅሶ መድረስ ለሚፈልጉ ሁሉ ቦታው ክፍት ይሆናል። ሰኞ የካቲት 30 2018 ማለት ነው ሰኞ ከቀኑ 4 ሰዓት እስከ 7 ሰዓት የአካባቢው አድባራትና ገዳማት አገልጋዮች እና ህዝበ ክርስቲያኑ ተሰብስበው በሰርክ ጸሎትና በትምህርተ ወንጌል በጧፍ ማብራት ስነ ስርዓት ሲዘከር ያመሻል። ሰኞ ከምሽቱ 7 ሰዓት ክቡር አስከሬኑ ወደ ቤተ ክርስቲያን ይገባል። ከሌሊቱ 1 ሰዓት ኤም የአካባቢው አድባራትና ገዳማት አገልጋዮች ህዝበ ክርስቲያኑ ተሰብስበው ሰዓታት ቆመው ያድራሉ። ማክሰኞ ከጧቱ 9 ሰዓት ኤም እስከ 12 ሰዓት ፒኤም የአካባቢው አድባራትና ገዳማት አገልጋዮች እና ህዝበ ክርስቲያኑ ተሰብስበው ጸሎተ ፍትሐት ያደርሳሉ። ማክሰኞ በ12 ፒኤም የመምህር ዘላለም ወንድሙ የህይወት ታሪክና የወዳጅ ዘመድ ምስክርነት ይሰማል። ማክሰኞ በተጋባዥ እንግዳ ትምህርተ ወንጌል ይሰጣል። ማክሰኞ በሀገረ ስብከቱ ሊቀ ጳጳስ በብፁዕ አቡነ ፋኑኤል ቃለ ምዕዳንና ቡራኬ ተሰጥቶ ክቡር አስከሬኑ ወደ ትውልድ ሀገሩ ኢትዮጵያ ሽኝት ከተደረገ በኋላ ለመታሰቢያ የተዘጋጀው ጸበል ጸዲቅ ተቀምሶ የመርሃ ግብሩ ፍጻሜ ይሆናል። የመምህራችን የወልደ ሰማዕትን ነፍስ ከቅዱሳኑ ይደምርልን። ማሳሰቢያ ካህናትና አገልጋዮች እንዲሁም ምዕመናን በሙሉ ነጭ ለብሳችሁ እንድትገኙ በአክብሮት እንጠይቃለን። ነጭ ለብሳችሁ ኢትዮጵያም ነጭ ለብሳችሁ ተቀበሉት፣ ነጭ ለብሳችሁ ቅበሩት። የክርስቶስ ሙሽራ ነው፣ አገልጋይ ነው፣ ነፍሱን ለወንጌል የሰጠ ነው። አንገት የሚያስደፋ ደረት የሚያስደቃ ነገር አይደለም እና ለቀረነውም ደግሞ እግዚአብሔር ልቦና ይስጠን። ቤተክርስቲያናችንን ወደን አፍቅረን ለማለፍ ያብቃል። አንድ የመጨረሻ ስብከቱን በሞት ላይ የተናገረውን ሰምተን ይህኛውን መርሃ ግብር እንጨርሰዋለን። ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰዎች ይሞታል፣ እንቅፋት ሞቶ እንሞታለን፣ ምራቃችን ትን ብሎ እንሞታለን። ከመጣ አይቀርም። ግን ሃይማኖትን አጽንቶ ምግባርን አቅንቶ ለንስሐ የሚገባ ፍሬ አፍርቶ
የአምላክን ቅዱስ ሥጋና ክቡር ደም ተቀብሎ ተዘጋጅቶ መሞት ደግሞ መታደል ነው። ሞት እረፍት ነው። ሥጋችንን ነው የሚገድሉት፣ ነፍሳችንን የት ያገኟታል? ሥጋችሁን የሚገድሉትን አትፍሩ ይላል። ነፍሳችሁን መግደል አይቻላቸውም እና ይላል ቃሉ የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ። ስለዚህ ሥጋችንን የሚገድሉትን አትፍሩ፣ ይልቅ አምነን እንሞት። እግዚአብሔር ለሁላችንም ጽናቱን ይስጠን። የወንድማችንን ነፍሱን ይማርልን። እንግዲህ የምንወዳቸው ብፁዕ አባታችን ከኢየሩሳሌም እንግዲህ አርፈዋል። እሱም እዛው ነበረ። በ40ኛው ቀን ነው እሱም እንግዲህ ያረፈው። እንደምታያቸው ሁለቱም ደግሞ ወደ ቀራንዮ መስቀል ተሸክመው ነበር የሄዱት። ይሄ የመጨረሻቸው ሆኗል ማለት ነው። መስቀሉን ተሸክመው አባትና ልጅ ተጠራርተው ሄደዋል። ብፁዕ አቡነ ዕንባቆም ይቆጨኛል፣ እንደው የሚያሳክመኝ ባጣ ለዘመዴ ነግረዋለሁ እንዳሉ ነው ቀሲስ ሱራፌል የነገረኝ። እና አባቴ ናቸው። ኢየሩሳሌም ሲሄድ ያስተናገዱኝ። ቤተልሔም ቅዱስ ገብርኤል ይሄን ጊዜ እኔ እንደ ሕዝብ እንደ ጎብኝን የመጣሁት ነገር ግን በፍጹም ብለው አውደ ምሕረት ላይ ወጥተህ ቃሉን ተናገር ያሉኝ አባቴ፣ የሚያውቁኝ የሚወዱኝ አባቴ ናቸው። ሰዎች እንኳን እዛ ሄደው እንደው ዘመድኩን ነው በሉ ብያቸው የኔን ወዳጆች በጣም የሚያስተናግዱልኝ አባት ነበሩ። እንግዲህ የብፁዕ አባታችን በረከታቸው ይደርብን። ወንድማችንም ደግሞ በአብርሃም በያዕቆብ በይስሐቅ እቅፍ ያኑርልን። ማዘን ለራስ ነው፣ ማዘን ለራሳችን ነው። እንግዲህ እኚህ መምህር ዘላለም ወንድሙ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሰማችሁት ከ25 እስከ 30 ዓመታቶችን በሙሉ በእውነት አባ ገብረ ኪዳን እንደተናገሩት ነውር ሳይገኝባቸው ያስተማሩ ናቸው። በጣም ወደ 25-30 ዓመት ሲያስተምር በትምህርቱም በሕይወቱም ነውር ያልተገኘበት ወንድማችን ነውና ወይም ደግሞ ብዙ ተጋድሎን የተጋደሉ ከገጠር እስከ ከተማ ከከተማ በዓለም ዙሪያ ዞረው ሲያስተምሩ የነበሩ ትልቅ መምህር ናቸው። እንግዲህ በዚህ ልክ መምህራኑ በአንድ ቃል በአንድ አማርኛ በአንድ ቋንቋ ተናግረው በዚህ ልክ የሚመሰከርላቸው ሰው ሆነዋል። እኛስ ምን ያህሎቻችን በዚህ ልክ ጸንተን ተገኝተን ይሆን? ቅድስቲቱን ቤተክርስቲያንስ ምን ያህል ለማሻገር የራሳችን የበኩላችንን ተወጥተናል? ይህንን በደንብ ልንመረምር ይገባል። ቤቷ ውስጥ ያሉት እናውቃታለን እናውቅላታለን የሚሉት ደግሞ የሚመለከቱትን የሚሉትን የሚናገሩትን ነገሮች ላሳያችሁ። ልብ ብላችሁ በደንብ ተከታተሉኝ። በተለይ የትምህርት ወንጌል በጣም ያሳዝናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እሱ ስለ ወንጌልን በሚመለከት ስለሚደረገው አስተዋጽኦ ነው የዘረዘረው የተነተነው። ከምሽቱ 2 ሰዓት እስከ ቀኑ 6 ሰዓት ሰፊ መንፈሳዊ አገልግሎት ይሰጣል። ደስ ይላል በጣም አምልኮታችንን የምንፈጽምበት የምናከናውንበት። ለወንጌል ግን ጊዜ የለን። ምን ይላል አንድ ወደ ምዕራብ ላይ ይወጣና አይ ሌሊት አገልግሎቱ በሁሉም ሲሰጥ ነው ያደረው። ያ ሲጮ ያደረው ደብተራ ተምሮ ማነው አንድ ወንጌል ሰብኳል ወይ ድምጽ ማጉያ በኔት አልከን ሰዓለ ማጨልቀምኒያማ ጉያ ከሰሳ ጃድት ተጃጅለ በላከን ያተው በላይ ወንጌል ቦታን እዶን ቀውን ሳንከን ደቂቃ ሰብዶ መለን አርገት ማስተማር የሚችሉ መናገር የሚችሉ ማመስጠር የሚችሉ መምራን ወጣቶች እንደነሱ ያሉ እያሉ ከዛ ማደንዘዣ ህዝቡን አደንዝዘው ልክ ይሄ የካድሬ ንግግር በካድሬ ንግግር ህዝቡን አደንዝዘው ነው ህዝቡ ግራ ተጋብቶ ወደ ቤቱ የሚመለሰው። ከናፉ ወንጌል ከስርት በርሲቱ ኑሮ ጅራ ቁልቁሉም ጳውሎስ ማልጀራ ወደ መቄዶንያ በሄድኩ ጊዜ አንዳንዶች ልዩ ትምህርትን እንዳያስተምሩና ወደ ተረት መጨረሻ ወደ ሌለው ወደ ትውልዶች ታሪክ እንዳያዳምጡ ልታዛቸው በኤፌሶን ተቀመጥ ዘንድ ለምን
እንደነዚህ ያሉ ነገሮች ክርክርን ያመጣሉና በእምነት ግን ላለ ለእግዚአብሔር መጋቢነት አይጠቅሙም። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 4 ላይ ንጹህ ወንጌል መስበክ ቅዱስ ጳውሎስ ምን ይላል? ነነሰን ሰብክ ክርስቶስ አዘ ተሰቀለ። እኛ የተሰቀለውን ኢየሱስ ክርስቶስን እንሰብካለን፣ እናወራለን አይደል? እንተርታለን አይደል? እንወያያለን አይደል? እንሰብካለን ማቋረጫ የሌለው ከነ ኡመንከ አከበ መግማት ሰብዋ ወደ ወጣት ወንጌል አከበረት ልዩ ትኩረት ያስፈልጋል ለወንጌል። በእውነት እውነቱን ነው ያለው መምራችን ያለው ወንጌል ምን ህይወት የሚባል ነገር የለም። ቤትም በሌላ በአቋራጭ ምንም መግባት አትችልም። የእግዚአብሔር መንግስት ወረስ የምትችለው በወንጌል ነው። ኢየሱስ ክርስቶስ የሚያሳ ወዝንቱ ቃል ዘነገርኩክሙ ህይወቱ ወቶ መንፈስ ወቶ የነገርኳችሁ ቃል ህይወት ነው መንፈስ ነው። ዮሐንስ 6:66 ላይ ከናንጂ ጎፍተን ከየ ኢየሱስ ክርስቶስ ከናፉ ለለበ ወንጌላ በዳት ነበረከ አሙመ ቤግ ነው አበርሲ የግድ ብሉይ የብሉይ መመሪያ መሆን የለብንም። የአዲስ ኪዳን መሆን የለብንም። ሰው እኮ ልክ አለው ብለዋል። ምንም የሚፈልገው ሰላምን ነው መዳኑን ነው የሚፈልገው። ከናፉ ወንጌል ከነ በልኢናን አከለለም አደራጀቹን በርባድ እስንጫላ ማልቱ ቤት ማን ነው እዛ እስከ ዛሬ ድረስ የህዝብ እየተመዘዘን ቢሆን ጠብቃችሁ ያቆያችሁት እኮ እናንተ ናችሁ። ሌላ አለን ክሬዲት እንሰጣችኋለን፣ እናከብራችኋለን። ቀላል ነገር አይደለም። በዚህ ሰዓት እሳት ውስጥ እየተመላለሳችሁ አቆይታችኋልና ቅዱስ ጳውሎስ እንደተናገረው ክብር ይገባችኋል ብዬ ነው የምለው። ከናፉ አመሲ ወንጌል ከነበዳት ሰፍብኔ ደደብኔ ወመንከኝ አከደመቁ ኡጋመነ በተስካን ኦርቶዶክሲ ተከሰ ከንጂሩ ጎፍተን ከኝ ኢየሱስ ክርስቶስ እንጂሩ ዋስ አሃዱ አብ የሚያመይቱ ጀሉት ቅዳሴ በዳት ሰለለም ጎፍተን ከኝ ኢየሱስ ክርስቶስ መሪም ብራማል ቁልቁሎ ተሳትስ ከናፉ ይሄንን ሁሉ ካህናት አስቀምጠው ይሄ መፈንቅለ ቤተ ክህነት መፈንቅለ ቤተ ክርስቲያን አይመስላችሁም? ብዙ ነገር ሰምተናል፣ ብዙ ነገር አይተናል፣ ብዙ አይደል? ግን ደግሞ እንደው በእንቅርት ላይ ጆሮ ደግፍ የሆኑባት የቤተ ክርስቲያን የጀርባ ቅማሎች እኛ ራሳችንን ሲል ሰምቼዋለሁ አንድ ጊዜ መምህር ዲያቆን ሄኖክ ኃይሌና የሚገርማችሁ ሌሊት ሲጮህ ያድራል፣ ጠዋት ህዝቡ ይበተናል። ምን እንደተባለ እንኳን ሲጮህ አድሮ በጣም ነው እኮ የሚገርመው በእውነት ወይ መድኃኒዓለም የደረስንበት ጊዜ ምን ያህል ከባድ እንደሆነ። እኔ እንኳን በአንድ ቅዳሴ ስርዓት ላይ በሚገርማችሁ ሁኔታ 4 ጊዜ ነው አይደል ካልተሳሳትኩኝ ወንጌል ይሰበካል። በእውነት መጀመሪያ ጳውሎስ ይነበባል። በገባሬ ሰናይ ወይ በቀሚስ በምንለው የገባው በስራ የገባው ዲያቆን ከመልእክታቶች ውስጥ አውጥቶ የዕለቱን ያነባል ከመጽሐፍ ቅዱስ ላይ። መቼም ሰምታችሁታል። ቅዱስ ሐዋርያው ጳውሎስ ሰናየ መልእክት ፈዋሴዱያን እያልን ተሰጥኦን እንመልሳለን። እሷን ሲጨርስ አይደል? ከዛ ደግሞ በአቅጣጫውን ይቀይርና በንፍቅ የገባው ዲያቆን ደግሞ ያነባል። የሚገርማችሁ መጀመሪያ በገባሬ የገባው ወደ ህዝቡ ነው ቀጥታ ፊት ለፊቱን አድርጎ የሚያነባው ወይም ደግሞ ወደ ምዕራብ ማለት ነው። ከዛ በኋላ ደግሞ በንፍቅ የገባው ወዴት ዞሮ ያነባል? ወደ ወንዶች ዞሮ ያነባል ማለት ነው። ሶስተኛ በሁለተኛ በንፍቅ የገቡት ካህን ይመጡና ወደ ሴቶች አትሮኑስን አዙረው ያነባሉ። በሚገርማችሁ ሁኔታ ወደ ምስራቅ ተዞሮ ወደ ቤተ መቅደሱ ወንጌል ይነበባል። ከዚህ አልፎ ተርፎ በገባሬ የገባው ዲያቆን ምስባክ ከዳዊት መዝሙር ላይ ተጠቅሶ ወጥቶ ምስባክ ይሰብካል። አያችሁ፣ ከመጽሐፍ ቅዱስ ማለት ነው። አሁን እኚህ ብፁዕ አቡነ ገብርኤል ይሄን ነገር አያውቁትም ማለት ድፍረት አይደል? በጵጵስና ደረጃ የደረሱ እኚህ ጳጳስ ወንጌል አይሰበክባትም ግድ እመቤታችን ቤዛዊተ ኩሉ ዓለም አትባልም ካላልን
በቃ ወንጌል ቤተክርስቲያን አይሰበክም ማለት ነው። በእውነት ውጪ ያሉትን ምን ይላል አንዳንድ ጽሁፍ ጠላቶቼን እኔ እጠብቃለሁኝ ወዳጆቼን አደራ ይባላል ለእግዚአብሔር ሲጸልይ። ልክ እንደዛ የሆነብን አይመስላችሁም? በቤት ውስጥ ያሉ የቤቱ አገልጋይ የሚመስሉ ቅጥረኞች ወይም ደግሞ በእውነት ከልጅነታቸው ጀምረው ለዛ ዓላማ ተሰናድተው የመጡ ሰዎች እዚህ ጋር የደረሱ አይመስላችሁም? በእውነት በጣም ነው ያዘንኩት። በቃ ይሄንን ሳይ ምን ታዲያ እንደው ባንሞት ነው? በእውነት ባንቀር ነው? ኧረ በስመ አብ! በእውነት በጣም ነው እኔ በዚህ ነገር ያፈርኩት። ስለሌለን ቅቤውም እምነት ነው ሲሉን ስንገዛ ደግሞ የማር እምነት ይሻል እንደሆነ ብለን እምነት ስለቀየርን እኮ አይደለም የምንድነው ወገኖች። እግዚአብሔር መድኃኒት አድርጎ የማይጠንቱን ከማይጠንቱ ላይ የተገኘውን አመድ ያንን እኮ ነው እምነት አድርጎ ሲፈውሰን የኖረ። ቅቤ ሻጮች ሳይመጡ ማሩን እምነት አድርገው መሸጥ ሳይጀምሩ ሰዎች እኮ እግዚአብሔር ማዳን አልተው። ዛሬ ምን መጣና ነው አዲስ ነገር ደግሞ ተለውጠን በቃ ስለማናምን በቃ በየጊዜው የተለወጠው ነገር ሁሉ የሚያድነን የሚመስለን። እግዚአብሔር ትናንት አይሰማም ነበር? እነዚህ ስለተሰሚናቸው ተብሎ የሚሰበክላቸው ገዳማት አድበራት ሳይመጡ ገና እግዚአብሔር መስማት አቁሞ ነበር? ትናንት አይሰማም ነበር እግዚአብሔር? ስለተሰሚታ ቦታት ሳይሰበኩልን ትናንት እግዚአብሔር አይፈውስም ነበር? አባ ገሌ ማጥመቅ ሳይጀምሩ ባይታዊ ገሌ ማጥመቅ ሳይጀምሩ ማዳን ትቶ ነበር እግዚአብሔር? በእኛ ዘመን ብቻ ነው በቃ እግዚአብሔር ማዳን የጀመረው። በጣም አስቸጋሪዎች እኮ ነን። በገዛ ፈቃዳችን ስለምንሄድ የእግዚአብሔር ፈቃድ አትፈጸምልን። እኛም ፈቃዳችን ተፈጽሞልን ደስ አይለንም። ለምን? እግዚአብሔርን ፈቃዱን ፈጽመን ደስ እያሰኘነው ስላልሆነ። እግዚአብሔርም ፈቃዳችንን እየከለከለ ደስታን ከኛ ያርቃታል። እንደኛማ አሁን ደሞዛችን አድጎ የለ ደስ ብሎም በልተን ጠጥተን መኖር አምሮን ነበረ። እንደኛ ሐሳብማ ቢሆን ኖሮ ይህን የመሰለ ምንጣፍ ያዘጋጀ ነው እንደ ልባችን ተኝተን ነፍሳችንን ለማስደሰት ነበር። ግን አልሆነም። እኛ ምንጣፉን ስናዘጋጅ እግዚአብሔር ደግሞ ሌላ መከራ አሰናዳ በጎን በኩል። አየው፣ እምቢ ስትል እግዚአብሔር አንተን የሚውጥ ሌላ አሳ ያሰናዳል እግዚአብሔር። ስለዚህ እግዚአብሔር መንገዳችንን ይዘጋል፣ ጎዳናችንን ያጥረዋል። ታጠረ እኮ ብዙ ነገር ታጠረ። አዎ እምነት ስለሌለን ነው። እምነት እንቀይራለን። ይሄኛው ቤተክርስቲያን ከዛኛው ቤተክርስቲያን ተሽሎ የሚታይ ይመስለናል። የመድኃኔዓለም ቤተክርስቲያን ከኪዳነ ምሕረት፣ ኩክየለሽ ማርያም ከሰሚነሽ ማርያም፣ ምን ማርያም ከምን ማርያም የሚበላለጡ ይመስለናል። አንድ ጊዜ ላስታውሳችሁማ በልጅነት ሕፃን ሆኜ ብፁዕ አቡነ ይስሐቅ በረከታቸው በእውነት በእኛ ላይ ይደርና እስኪ አንድ ጥያቄ ልጠይቃችሁ አሉ እና በጣም ነው ማስታወሰው። ያን ቀን በእውነት ለእኔ ትልቅ ቀን ስለነበረ ደስ ያለኝ ቀን ስለነበረ ፀጉሬን ተላጭቼ እዚች ጋር ቁንጮ የሚባል ነገር ታውቁ ይሆን? እንግዲህ አሁን ልጆች እየሰማችሁኝ ከሆነ ላታውቁ ትችሉ ይሆናል። ቁንጮን የተቆረጥኩትና ህዝብ ውስጥ ቁጭ ብያለሁኝ። የአንድ ሰባኪ የአንድ ዘማሪ መጽሐፍና ሲዲ ይዣለሁኝ፣ ካሴት የሚሸጥ እያዞርኩ እየሸጥኩኝ እና ጉባኤ ተዘጋጅቶ ነው መድኃኔዓለም ቤተክርስቲያን። ከቁስቋምና ከማርያም ማን ይበልጣል ብለው ጠየቁ። ህፃናቱን ነው የምጠይቀው አሉ መጀመሪያ። ከዛ ግን ህዝቡን ሁሉ አጠየቁ ጸጥ ሲሉ እና እጄን ባወጣ አላ ያሉኝ። ከዛ እሺ አቡሽ አሉ። ቁስቋምም ማርያምም አንድ ናቸው ስል በእውነት አጨብጭቡለታሉ። እና እኔ ጥያቄው በደንብ ራሱ አልገባኝም። ግን ምንድነው ለካ ቁስቋም እንዲህ ቁስቋምን ቁስቁስ ያለ ትንሽዬ ስለምትመስል ቃሏ ትንሽዬ ማርያም፣ ትንሽዬዋ ማርያም ድንግል ማርያም ወላዲተ አምላክ ደግሞ ግዙፍ ትልቅዬ አርገው ይስሉ ነበር ሰዎች። ይህንን ነገር እንኳን አሁን ስናገር እንዴ እና ታዲያ አንድ ናቸው እንዴ ያሉ ሰዎች ይኖራሉ። እንደው እባካችሁን በእግዚአብሔር እንዲህ ያላችሁ ሰዎች ካላችሁ በቃ አትፈሩ፣ ተምራችሁበታል። ኮሜንት ላይ አስቀምጡልኝ። ልክ እንዲህ አድርገው የሚኖሩ ሰዎች አሉ።
የእንትን ማርያም ከእንትን ማርያም የምትበልጥ፣ የእንትን ማርያም ደግሞ ከእንትን ማርያም የምትበልጥ፣ ከእንትን ገዳም የምትበልጥ ብለው የሚጽፉ የሚያስቀምጡ ሰዎች አሉ። እኛ እምነት ቦታ ስለቀያየርን ሳይሆን እምነታችን ያመንነው ነው የሚያድነን። እምነትሽ አድኖሻልና ሂጂ በቃ። ስለዚህ እምነት ሲኖረን ሀገራችንን እንጠብቃለን። ሃይማኖት ሲኖረን ሀገራችንን እንጠብቃለን። ሃይማኖታችንንም ጭምር እናጸናለን። ያለው ይህ ነው ለማለት ያህል ነው። ሊቀ ሊቃውንቱን ቃለ ሕይወት ያሰማል። የኔታ ገብረ መድኅን የተናገሩት ከአንደበታቸው የወጣው ቃል ልክ እንደ መጽሐፍ ቅዱስ ቃል እስካየው ድረስ ተሰምቶኛል። ምክንያት ሐዋርያው ቅዱስ ጳውሎስ ወደ ጢሞቴዎስ ወደ ቆላሲስ ሰዎች መልእክት የላከላቸው እነዛ መልእክታቶች በአንድ ላይ ተደርገው በመጽሐፍ ቅዱስ ውስጥ ተቀምጠው ዛሬ ለእኛም መልእክቶች ናቸው ብለን ተቀብለናቸው እንመራባቸዋለን፣ እንሄድባቸዋለን። ቅዱስ ከተባለ መጽሐፍ ላይ ተካተው የተሰጡን ናቸው። አሁን የኔታ ገብረ መድኅን የምላችሁ ያስተላለፉት ቃል እየነገሩን ያሉት ነገር እንዲህ ያለ ስለሆነ በእውነት እጅግ በጣም ደስ ስላለኝ ነው እና በደንብ ብትሰሙልኝ ደስ ይለኛል። ስሙልኝ ይሄንን ቃል። ጨብጨብ ነው በቃ እልል በሉ፣ ጭብጨባ ነው። እግዚአብሔር ጽናቱን ይስጣችሁ። ለአዲስ አበባ ሕዝብ ደግሞ ክፍለ ሀገር እግዚአብሔር ይመስገን ደህና ነው። ጭብጨባ አላለነቆረው፣ እልልታ አላለነቆረው። እናንተ ገና በእልልታ ድንቁርና ውስጥ ትጨበጨባላችሁ። ከዚህ ውጣ። ሰባኪያኑ ምራች አረጋጉን፣ እናስብበት። ሰው መሆናችን እንረዳ። የቤተክርስቲያን ጉስቁልና የሰው ክብር ይግባል። ዝም ብሎ ማስጨብጨብ ማለት ሁካታ ማኖር ማዘመር አለቀ። ዘምረናል። አሁን ግን እናስብ፣ ማሰብ እንፈልጋለን። ሰው መሆናችን ማሰብ እንፈልጋለን። እውነት ተደብቋል። ኦርቶዶክስ ተፋዟል። ክርስቲያን መሆኑን ማያውቅ ዘማሪና አጨብጫቢ እንዲሆን ብቻ የተሰራበት ወዳጅ ውጣ። ጅላቱን ነፍራቃ ጅላጅል ሰውነቱን ማይረዳ እየሆንን ያለነው። ከዚህ ወጥተን ማሰብ ይጠይቀናል። ያለንን ችግር ኦርቶዶክስ ማን እንደሆነ ታውቃላችሁ? ትልቅ የድንጋይ ወፍጮ እየፈጨ የሚደንስ ሰው ነው የሚመስለው። ታች ላይ ሆኖ የሚደንስ ሰው። እኛ ደግሞ በጭብጨባና በእልልታ የምንልካችሁ ደግሞ ልክ ማደንዘዣ ወጊዎች ነው የምንመስለው። ሰው መሆን አልቻልንም። ሰው ይታረዳል፣ ይገደላል፣ ኩላሊቱ ይወጣል፣ ያርዱታል፣ ይጥሉታል። ምንም ስለ ሰው ክብር የለም። ማንም ትንፍሽ የሚል የስብከት አቅጣጫ የለንም። እና እኔ የማስተምረው ህዝቤ መምህር ነኝ ያሉት ሙቶብኝ ምን አደርጋለሁ? ምንድነው መምህርነቴ? ሊቁ ምናምኑ ሰባኪው ምናምን ምን ያደርጋል? ስብከቴ አባት ምናምን ምን ያደርግልኛል? እኔ እኮ ህዝብ ውስጥ አለ ነው። የበጎች እረኛ መሆን የሚቻለው በጎች ካሉ ነው። ከሌሉ ምንድነው እረኝነት? ምንድነው እረኝነት? ምንድነው አባትነት? ምንም። እንግዲህ ቤተክርስቲያናችንን የምንጠብቃት እኛው ራሳችን ነን ብዬ አምናለሁ፣ አስባለሁ፣ ነውም ደግሞ። ስለዚህ አሁን የያዝናት የተሰጠችንን እንቁዋን ንጹሐን ቅድስቲቱን ቤተክርስቲያን እንዲሁም ሀገራችንንም ጭምር የምናተርፈው እኛ ነን። በእውነት ሁላችንን በያለንበት እግዚአብሔር በጤና ይጠብቀን። ዋናው ጤና ነው፣ ሰላም ነው ዋናውና በሰላምና በጤና ይጠብቀን። በዚህ ጊዜ ውስጥ ላረፉ መምህራኖቻችን አባቶቻችን እግዚአብሔር ማረፊያ ብሎ ያዘጋጀላቸውን ያችን እንግዲህ እስከ ምጽአቱ ድረስ ጊዜ በገነት ያኖርልን ለማለት እወዳለሁ። በእውነት እንከን የማይገኝላቸው ተብለው የተቀመጡ ናቸው። በዚህ ልክ የተነገረላቸውና መምህራኖቻችንን እግዚአብሔር ያቆይልን፣ እኛንም ያትርፈን፣ ምጽአቷን ትንሣኤዋን የኢትዮጵያን እግዚአብሔር ያሳየን ለማለት እወዳለሁ። ተዘጋጅተው የቀረቡላችሁ ቪዲዮዎች ዛሬ አጠር ያሉ ናቸው። እነዚህን ይመስሉ ነበር። በሌላ መርሃ ግብር እስከምንገናኝ ድረስ እናንተ ይህንን ቪዲዮ የምትመለከቱ ሰብስክራይብ አድርጉ፣ ድጋሚ እንድንገናኝ። የደወል ምልክቱን ብትጫኑ ቪዲዮን እንደለቀቅ ወደ እናንተ ይደርሳችኋል። ኢትዮጵያ ውስጥ ሆናችሁ የምትመለከቱኝ ሰዎች ቪፒኤን አብረታችሁ ብትመለከቱ መልካም ነው። በአውሮፓ ሀገር፣ በሌላ ሀገር ደግሞ ያላችሁ ሰዎች ማስታወቂያ ሲመጣ ስኪፕ ሳትሉ አንደኛውን ማስታወቂያ ብታዩልኝ እኔን ይጠቅመኛል። ወስብሐት ለእግዚአብሔር። ሀገራችንን ይጠብቅልን፣ ሃይማኖታችንን ያጽናልን። ሰላም ቆዩኝ። ቻው።